ፍቅር ደብዳቤውን እንደጻፈችው ደረሰበት። ማንቁርቷን አነቃት። ዳይመንድ እና ኩኩሻ ተሳሳሙ፣ ፍቅራቸውን ተገላለጹ። ከዚህ በኋላ ሁሉም ነገር መሆን ያለበት በኋላ መሆን ያለበት ነገር በሙሉ ይሆናል። ኩኩሻ እውነት ለመናገር አንቺን የወደድኩሽና ያፈቀርኩሽ ካየሁሽ ቀን አጀምሮ ነው ብሎ አላት። በዚህ ልክ በፍቅር ማዕበል ውስጥ እገባለሁ ብዬ አንድም ቀን አስቤ አላውቅም ነበረም። ግን ደግሞ ኩኩሻ አንቺን አፍቅሬሻለሁ ብሎ አላት። ኩኩሻም በጣም ፍላጎት ስለነበራትና እንዲሁም እያደረግን ያለነው ነገር በጣም አደገኛ ነው ዳይመንድ። እውነት ለመናገር እኔም ስሜቱ ቢሰማኝም እንኳ ግን ደግሞ ከራሴ ለማራቅ ብዙ ነገር ጥሬያለሁ ብላ አለችው። ለምንድን ነው ፍቅራችንን ይፋ አድርገን የማንኖረው? የምትፈሪው ነገር አለሽ ወይ ብሎ አላት። እኔማ ምንም የምፈራው ነገር የለኝም፣ ግን ደግሞ በዚህ ነገር እውነት ለመናገር እርግጠኛ አይደለሁም ብላ አለች። ለምን ሲባል ብሎ አላት። አላውቅም፣ ብቻ አንተና እኔን ፍቅር አማቾች ብለን መገመትም ሆነ ማሰብም እጅጉን ይከብዳል ብላ አለችው። ምንም የሚያሳስብና የሚያጨናንቅ ነገር የለም እባክሽን ኩኩሻ ብሎ አላት። ኤላ አንቺ የተረገምሽ አረመኔ፣ ቆይ ምንድን ነው የምትፈልጊው ከኔ? እንዴት ነው የኔንና ያንቺ የተረገምሽ የኔንና የሊሊን ህይወት የምታበላሹ ብሎ አላት። እባክህን ይቅርታ አድርግልኝ፣ አስቤበት አይደለም፣ እናም አናዳይ ነበር ብላ አለችው። ትሰሚኛለሽ፣ ብታናድድሽም 10 ነገር ብታደርግሽም እንኳ ምንም ማድረግ አልነበረብሽም። አሁን ህይወታችንን ነው ያበላሸሽው። ለመሆኑ በአንቺ የተነሳ የስንት ሰው ህይወት እንደሚበላሽ ታውቂያለሽ ወይ ብሎ አላት። አሁን የኔ ህይወት ብቻ አይደለም ያበላሸሽው የባቡሬንም ጭምር ነው። እስኪ ንገሪኝ፣ ይህንን አሁን ስትሰማ ምን ታደርጋለች? የእውነትም ደግማ ባቡሬ ጋር ትሆናለች ወይስ ደግሞ ደግማ እኔ ጋር ትሆናለች የሚለው ነገር ሊያሳስብሽ ይገባል። በአንቺ የተነሳ የስንት ሰው ህይወት እንደሚበላሽ ልንገርሽ ብዬ ነው ብሎ አስረግጦ ተናገርም። ፍቅር እጅጉን ተናደደች። አባቴ የእውነት እማዬና አባዬ የሚሰሙ ከሆነ በፍጹም አባዬም ድጋሜ ልጅ አይለኝም፣ እማዬም ደግሞ አታናግረኝም ብላ አለች። ታዲያ ምን ጠብቀሽ ነበር? እያንዳንዱ ነገር ሂጄ እናገራለሁኝ ብላ አለች። ምን? አዎ እናገራለሁ። አንቺ እኔ ላይ ላደረግሽው ነገር በሙሉ ዋጋ ነው የማስከፍልሽ ብላ አለች ብሎ አላት። አይ እንደዛማ ማድረግ አትችልም ኤላ ብላ እግሩ ስር ተደፍታ ብታለቅስም እንኳ አይ ገና አሁን ተሳስተሻል፣ እኔ እኮ ኤላ ነኝ፣ ያ አረመኔውና ጨካኒው፣ መቼም ቢሆን አልፋታሽም ብሎ አላት። እንግዲህ ደጉና እንዲሁም ደስ የሚለው ነገር ከዚህ በኋላ ኩኩሻና ዳይመንድ ፍቅር ጀመሩ። እናም በጣም ደስ በሚል ሁኔታና እንዲሁም ደግሞ በጣም በሚያሳዝን ሁኔታ ኩኩሻ በፍጹም አንተና እኔ አንድ ላይ ልንሆን አንችልም ብላ አለችው። ለምን ሲባል ነው አንድ ላይ የማንሆነው? እስኪ ንገሪኝ፣ ቆይ ምንድን ነው የሚያግድሽ ብሎ አላት። እኔ አላውቅም፣ አየሽ ምንም የምታውቂው እኮ ነገር የለሽም፣ ስለዚህ ፍቅራችን ይቀጥላል ብሎ አለም። ዶክተርና አደይ ተገናኝተው በጣም አሪፍ ጊዜ አሳለፉ። ምን ያህል እንደምወድሽና እንደማፈቅረሽ ብታቂ ኖሮ እያለ ብቻውን ሲያወራ ምን እያልክ ነው ዶክተር ብላ አለችው። አረ ምንም አላልኩም፣ ግን ብቻ በጣም ደስ የሚል ነገር ነው ብሎ አላት። እንደዛ ከሆነ ጥሩ፣ እኔና ያው ዴቭ በቅርቡ ልንጋባ ነው፣ እናም እማዬ መታለች ብላ አለችው። እንደዛ ከሆነ በጣም ደስ ይላል። ታዲያን የመቼ ነው የምታስተዋውቂኝ? ልክ እንደ ጓደኛ ብሎ ቢላትም እንኳ አስተዋውቀሃለሁ፣ እንደውም ታውቃለህ ሰሞኑን እንመጣለን ለሕክምና እና ያን ጊዜ ሁሉንም ነገር አስተዋውቀሃለሁ ብላ አለችው። እሺ እጅጉን ደስ ይለኛል ብሎ መለሰላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ ይሆናችሁ
ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ብርሃኔና ሄሉ እያወሩ አንቺስ እንዴት ነው የዲብ ፍቅር ለቀቀሽ ብላ አለቻት። ይገርማል ጭራሽ ይባስ ብሎ ሳየው ልቤ ደነገጠ ብላ አለች። ምን እህትሽ ላንቺ ብላ በጣም ብዙ መስዋዕትነትን ከፍላለች እና ህይወታቸውን እንዲታበላሹ በፍጹም አልፈቅድልሽም ከዚህ በኋላ እባክሽም ብላ አለቻት። ሄሉዬ እኔ እኮ አስቤበት አይደለም የሚገፋፋኝ ነገር ስሜት ሆኖ እንጂ ብላ አለች። ስሜትሽንም ቢሆን አውጥተሽ እንድትጥይው እፈልጋለሁ። እስኪ ንገሪኝ የእውነት ዴቭ አሁን ወደ አንቺ ቢመለስ የሚያፈቅርሽና የሚወድሽ ይመስልሻል? በፍጹም። ምክንያቱም ልቡም ሆነ ሁሉም ነገር ያለው አንድና አንዲ አደይ ላይ ብቻ ነው ብላ አለች። ልክ ነሽ እኮ ከዚህ በኋላ እጠነቀቃለሁኝ ምንም ችግር የለውም ብላ አለች። እንደዛ ቢሆን ይሻልሻል፣ ካልሆነ ግን ሁሉንም ነገር ታጫለሽ ብላ አለቻት። ይልቁንስ አንቺስ አበበ ደግሞ የት ሄዶ ነው ብላ ስትል አቤ ሰሞኑን የሆነ ነገር እያደረገብኝ ይመስላል። ምን? ለምን? አላቅም ብቻ የሆነ በእኔ ላይ ባክሽ ተይ። አንቺ ሁልጊዜ መጠራጠር ነው ስራሽ እና አትጠራጠሪ። ሳትጠራጠሪ ለምንድን ነው መኖር የማትችው ብላ አለቻት። እኔ እኮ ተጠራጥሬ አይደለም፣ ግን ደግሞ ነገሮች በሙሉ የሚያመለክተው እሱ እንደሄደ ነው። በዛ ላይ አንድ ሴት አለች በተደጋጋሚ እየደወለች ትረብሸናለች ብላ አለች። ታዲያ ለእሷ እጅ እየሰጠች ባልሆነም እንደዛ ከሆነማ ተሸንፈሻል ሄሉ። እሱ በጣም ይወድሻል፣ በጣም ያፈቅርሻል። ያን ጊዜ ገጠር ምን ያህል እንደሚወድሽና እንደሚያፈቅርሽ ተረድቻለሁኝ። አሁን ደግሞ ተራው ያንቺ ነው። ምን? ምክንያቱም ያቺ ሴት ማናት የሚለውን የእውነት ቀስ ብለሽ ታጣሪና እናም ደግሞ ማንቁርቷን ይዘን እናባረራታለን። ባልሽን የራስሽ ታደርጊያለሽ ብላ አለቻት። እንደዛ ከሆነ መሄድ አለብኝ ብላ ሄደች። ሄኒ የሮማኔ ፍቅር እያንከራተተ በር ስር እየለጠፈና እያላጋ ይጥለው ጀመር። ቆይ ይሄ አሹ የሚባለው ሰውዬ ግን ምንድነው ያጠገበው? እሱ እንደሆነ በፍጹም እሷን አይፈልጋት። ቆይ ምንድን ነው እየተካሄደ ያለው እያለ ብቻውን ማሰብ ጀመረ። ወይስ ደግሞ እኔ ላይ እየቀለደብኝ ነው? ቆይ ሮማን ማን የእሱ ብቻ ያደረጋት? እኔም እኮ በፈለግኩበት ሰዓት ላገኛትና እንዲሁም ላዋራት እፈልጋለሁ። እናም አልፈልግም የምትለኝ ደግሞ እራሷ ናት እንጂ እኔ አይደለሁም። እናም መቼም ቢሆን መቼም አልፋታም እያለ ብቻውን ማውራቱን ቀጠለበት። እንደዛ ከሆነ እመነኝ፣ የእውነቴን ነው ምልህ። አንድና አንድ ማመን ያለብህ ምን መሰለህ ዶክተር ብሎ ሲለው፣ እሺ ምንድን ነው እሱ? የእኔ አደርጋታለሁ። እንደውም አሹ በዚህ ጸባው ከቀጠለ ሮማኔ ትጠላዋለች ብሎ አለ። ሲጀመርም እኮ አንተ አንድ ማወቅ ያለብህ ነገር ሮማን ከስራ ውጭ ማንንም ልትወድና ልታፈቅር አትችልም። ማለቴ ገጠር ያሳለፈችው ህይወት እዚህ እንድታገባ አይፈቅድላትም ብሎኛል ዳይመንድ። ለዛ ነው እንጂ ለሌላ አይደለም ብሎ አለው። እንደዛ ከሆነ ታዲያ እኔ እንደምንም አሰማምጬ የራሴ ማድረግ እኮ አያቅተኝም። ምክንያቱም እኔ ሄኒ ነኝ፣ ፈልጌ ያጣሁት ነገር የለም ብሎ አለ። ግን ደግሞ ማወቅ ያለብህ አንዳንድ ጊዜ እኮ ፈልገህ የፈለግከውን ሁሉ ልታገኝ ትችላለህ ማለት አይደለም። ለማንኛውም አንተ ተረጋጋ ብሎ ሲለው፣ እሺ ጣጣ የለውም እና ሊዱዬ ቀጭቋ እያለች ፀጉሯን ተሰርታ በጣም ደነገጠና ሄኒ ምን ልትሰሪ መጣሽ ብሎ አላት። ምን ማለት ነው? ያንተ ጥያቄ ደግሞ በጣም ተጋነነ። ያው አንተ ናፍቀኸኝ ነዋ። ደግሞም እራት እንበላለን ብለህ እኮ በባለፈው በዛች በሮማን ምክንያት ተናጠበ። በአሁኑ ግን እንዲናጠብብኝ አልፈልግም ብላ አለች። አታስቢ እንበላለን፣ ግን ደግሞ ያች ሮማን የት ናት? ምን? አሁንም ስለ ሮማን ነው እንደምትጠይቀኝ? ምንም ይሁን ምን እኔ ምንም የሚያገባኝ ነገር የለም። ያው መልክ እኮ የማድነቅ ሱስ ስላለብኝ ነው ብሎ ሲል፣ ኧረ እባክህ እንደዛ ከሆነ ጥሩ፣ ግን ደግሞ አንድ ማወቅ ያለብህ ነገር አለ። አርፈ ብትቀመጥ ይሻልሃል። ከዚህ በኋላ የእውነቴን ነው ምልህ አሹ ይገልሃል ብላ አለች። ምን? እኔ ስታይኝ ፈሪ መስልሻለሁ እንዴ? ሲል ዶክተር በጣም ሳቀና
እሱንማ አየንህ ማለቴ ምን ማድረግ እንደምትችልና ምን ማድረግ እንደማትችል። ለማንኛውም አንተ የፈለግከው ነገር ይሁንልህ ዶክተር ሄኒ። አሁን ግን ስራችንን በደንብ መስራት ያለብን ይመስለኛል። ካልሆነ ሆስፒታላችን በቅርቡ ሌላ ችግር ይዞብን ይመጣል ብሎ አስረዳው። ውድ የትርሲቴ ስንድቅ ሚዲያ ቤተሰቦች የዛሬዋ አደይ ድራማ